የኤልሳ አባት ዶክተር የልጁን መጥፋት ሲሰማ ካሁን ትመጣለች ወይም ስልኳን ትከፍታለች ብሎ ሲጠብቅ፣ እሷ ግን እዚህ ነኝም አላለችውም። አባቷ መኝታ ቤቷ ገብቶ ልጄ የት ነሽ ያለሽው እያለ ክፍሏ ውስጥ ያለቅሳል። እናት ግን ዙፋንን ለማጥመድ ወደ ሌላ ስራ ተሰማርታለች። የልጇ መጥፋት እያላሳሰባት ግን ደግሞ ሽማግሌዎቹ ከመጡ እኔ ነኝ የምዋረደው፣ እሱ አይደለም ከኔ ጋር ነው የሚተዋወቁት እንጂ ከባለቤቴ ጋር አይደለም። ስለዚህ ለልጅ መጥፋት መንስኤዎቹ እነዚህ ሰዎች ናቸው። እናም ዙፋንን ማጥፋት አለብኝ ብላ ስላሰበች ዙፋንን ለማጥፋትና ለማስወገድ የምታሄድበት መንገድ እና ዙፋንም ደግሞ እያየቻት ተደብቃ እያየቻት ስለነበር የቆመችበትን ቦታ ስላየች ተነስታ እሷም ባላየት ትሄዳለች። ይህን ሁሉ የማያውቅ ባልየው እርግጥ ሚስቱ ክፉ እንደሆነችና ከባለቤቴ ጋር ምንም አይነት ግንኙነት እንዳይኖራችሁ ብሎ ማስጠንቀቂያ የሰጣቸው ሲሆን ዶክተር ዙፋንን ትመጣብኛለች ብላ አልጠበቀቻትም ነበረ። ግን ደግሞ ዙፋን ይሄ ሁሉ ይፈጠራል ብላ ያልጠበቀችው እኔ ስለ ልጅቷ እርግጥ ልጅቷ እጅግ መልካምና ጥሩ ሰው ናት። እናቷ ግን በጣም ክፉ ነች። ወይ ጉድ! የሰው መመሳሰል የሚገርም ነው። እኔ የምለው ዶክተር ያንን የመሰለ መልካም አባት እያላት ግን ደግሞ እችን የመሰለች ደግሞ ከፈሷ የተጣላች እናትም አለቻት። በሚያሳዝን ሁኔታ ግን እሷን በረከትም ሁለቱንም ፍለጋ ላይ ነው። አሁን ላይ የምኞት ብቻ ሳይሆን ፍለጋው ኤልሳም በእኔ ምክንያት ነው እየጠፋችው፣ አባቷን እያሳዘነች እያስለቀሰች እያለችው በእኔ ምክንያት ነው። ስለዚህ ሁለታቸውንም መፈለግ ይኖርብኛል። ምኞት እየወደድኳት እንዴት እንዲጉር ትሰራኛለች በማለት መኝታ ቤት ገብቶ በሩን ዘግቶ የምኞት ሻንጣዋን እያገላበጠ እያየ ነበር ያለቅስ የነበረው። እህቱ ብቻዬን ሁኜ ማሰብ ይኖርብኛል፣ አንደኛ ነገር የኤልሳ ነገር ግራ አጋብቶኛል እያለችዋ ግራ የተጋባት ሁለቱም እህትና ወንድም እህትየዋ ኤልሳን ቢያገባት ኑሮ ይህ ሁሉ ነገር ባልተፈጠረ ነበር። ግን ደግሞ ኤልሳም ቀድማ አልተናገረችም። ይህ ነገር የመጣው ከጊዜ በኋላ ነው። እሺ የምኞት መጥፋትስ ምናልባት እኮ ቤቱ ይሸጣል ብዬ ስለነገርኳትኝ የእሱ ሀሳብና ጭንቀት ሊሆን ይችላል ከዚህ ቤት ያባረራት። ስለዚህ ከየትም ብላ መልሳ ትመጣ ይሆናል የሚለው ነገር ግራ አጋብቷታል። በረከት ግን ምንም አይነት መጠጊያና መሸሻ የሌላት እንደሆነ መሸሸጊያም እንደሌላት ጠንቅቆ ስለሚያውቅ ምኞት የትም መሄድ የለባትም ብሎ ያስባል። ከዚህ በፊት ኤልሳም መጥፋት እንዳለባት ደጋግማ የነገረቻትን እያስታወሰች ነበር። ምኞት ከዛ ቤት ወጥታ ሄደችው። ግን ደግሞ አሁን ላይ አንቺ ከጠፋሽ አንቺን ካጣው ራሴን አጠፋለው ስላላት ነገር እያሰበች ምኞትም ባለችበት ቦታ ሆና እያለቀሰች ነው። ግን ደግሞ ምን ማድረግ እችላለሁ? ንብረትህን፣ ሀብትህን እንደገና ደግሞ ማንነትን አተህ እንድትኖር አልፈልግም በረከት፣ በጣም ይቅርታ እያለች ደጋግማ ባዶ መንገድ ዳር ቁጭ ብላ እንባዎቿን እያፈሰሰች ለበረከት ይቅርታ እየጠየቀች ነው። በረከትም ዶክተሩም እያሳዘነው ያለ ቆይ የምኞት መጥፋትስ ምን ይሉታል? አሁን ላይ የኤልሳ እናት ለልጄ መጥፋት ምክንያት የሆነው ይህ ሰውዬ ነው። ሚስቱን እንኳን ሰብስቦ እያለያዘ ሰውዬ የኔ ልጅ ሊያገባታል አገባሻለሁ ብሎ ያወራላት ልቧን እያሸፈተው እሱ ነው። ይችን የሚመካበትን እህቱን አንገቷን ወይ ሆዷን ዘርግፌ እገላግለዋለሁ። በዛን ሰዓት ይተነፍሳል እሱም። ሚስቱም ሆነ ማንም የሚያማክረው ሰው የለም። ስለዚህ ብቻውን አስቀረዋለሁ። እኔም ሽማግሌዎቹ መጥተው አፍሬ ልመለስ አይደለ? በተወለድኩበት ባደግኩበት በተከበርኩበት ቤቴ አሁን ልዋረድ ነው። ሙሽራዋ ልጅሽ የታለች ስባል ምን አይነት መልስ ልመልስ ነው እያለች ብቻውን ታወራለች። ስለዚህ ይህን ነገር ዙፋን ከቤት ስትወጣ ሁልጊዜም ከኤልሳ ጋር የምታሳልፋቸው ሰዓታቸውን ጊዜያቸውን እያሰበች መጨነቅ ጀምራለች። ፍቅረኛዋም ላልተወሰነ ጊዜ ካጠገቧ ርቋል። ስለዚህ ቆይ እኔ ማን ነው ያለኝ? ማንም የለኝም። አንድ ሰሞን እንደዛ ቤቱ ተናውጦ የነበረው ሰው በሰው አሁን ደግሞ ያ የሚያናውጡትም የተናወጡትም ሰዎች ጠፍተው ብቻዬን ቀርቻለሁ።
ቆይ ምንድነው እየተፈጠረ እየተካሄደ ያለው? ምን አይነት ግራ የሚያጋባ ነው? እናቴም ጸሎት ብላ ቤተ ክርስቲያን እንደሄደች አልተመለሰችም። እኔስ ማን ነኝ? ምንድን ነኝ? ወዴትስ ነው የሚሄደው? ያለኝ አንድና አንድ ወንድሜ ብቻ ነው። ከወንድሟ መራቅ እንደሌለባት ቁጭ ብላ እያሰበች ግን ደግሞ ወንድሟ ጤነኛ እንደማይሆን አሁን ላይ ግራ እያጋባት ያለችው ዙፋን። ምክንያቱም እዚህ ጋር በትዳር እየተሳሰሩት ባልና ሚስት የነበሩት የሚዋደዱት ሁለቱ ፍቅረኛ ማሞች በበሽታ ምክንያት ካጠገቡ እንደራቀች ሲያስብ የሆነ ነገር እያስብ ይሆናል ወንድሜ። እንደገና እዚህ ጋም ደግሞ እሱን አፍቅራ ሌላ ባል አላገባም ብላ ከቤት እየጠፋችው የተሰወረችው ኤልሳን እያሰበ ሰላም የሚኖረው አይመስልም ወንድሜ። ይቺ የተረገመች የኤልሳ ወላጅ እናትም ወንድሜንና እኔን ጠምዳናለች። ምንም ማድረግ እንዳለብን ግራ ቢገባኝ ነው ይህን እያረኩ ያለሁትኝ። ስለዚህ አሁን ምን እንደማደርግ አላቅም። ፈጣሪ እሱ ለወንድሜ ሰላሙን ይመልስለት። ምኞትን ባለችበት ኤልሳንም እንደዛው ሰላም አድርጎ ብቻ እንዲያገናኘኝ እፈልጋለሁ።